የመጫወት ችግሩ ይሄ ነው ምልሽ አይሽ አይደለ በቃ እኔን ተጫውተህ ተሸነፍክ ምናምን ብለህ ሙድ ለሚያዝ ምን አባ አንተም እኮ ስላልተጫወትክ ነው እንጂ ስትጫወትማ በተለይ ደርቢ ሚያቅ ያቃል ትክክለኛ የዩናይትድ ደርቢ ሊድዝ ነበር እኮ ሊድዝ እኮ አንድ ብቸኛ ጥፋቱ አምና አለመምጣቱ አምና ፕሪሚየር ሊግ ላይ ቢሆን ኖሮ ማነው አንቺ ከሊድዝ ጋር ላለመውረድ ትከሻከሹ ነበር አሁን እኮ ዘመን ጥሎት እኮ መጥፎ ሰዓት ላይ መጣ አንቺ በሳምንት አንዴ በወር አንዴ የምትጮችበት ጊዜ መጥቶ ነው እንጂ ሊድዝ አምና አስበሽዋል ደርሶ መልስ ሲሰጥሽ ማለት ደርቢ ልትሸነፊ ነው ብሩኖ ተንከባለ ያርያድጌልች ገባርለ መታውን ኮሜንት ላይ ካምባክ ምን አለ በለኝ ምናም ካምባክማ ታክቲክ ያለው ማናጀር ካለሽ ነው አባቴ እስቲ እናያለን ገባርለ በታክቲክ በልጦ የሆነ ነገር መፍጠር ከቻለ ካሪክን ዛሬ እንደውም እንገምትበት ቀን ነው ምልሽ ሰውን ሳትጮች ቁጭ ብለሽ ሶፋ ላይ ቁጭ ብለሽ እያቋጠርሽ ሰውን ማብሸቅ አይደብርሽም ገባሻል እስቲ ወንድ ነሽ ተጮቺ ስትጮቺ አናዘር ዋን ይጠብቅሻል ነው ምልሽ ከጌም በኋላ እንመለሳለን ሶስተኛ አራተኛ ግድ ነው ኧረ ወገን ተመልከቱ ቅሌ ለማንኛውም ገና ነው ጨዋታው ፈርስት ሃፍ ነው 2-0 ሊድስ እያስጨነቀልኝ ነው ኦልድ ትራፎርድ ሜዳው ድረስ ለዚህ ነው ወር ሙሉ ይናፈቃቸው ለማንኛውም ብዙ አላወራም ከጨዋታው በኋላ እናወራ ገና ደግሞ ያልቀየራቸው ብራያም ቤሞ ምናምን አሉና ትንሽ እንረጋጋና ከጨዋታው በኋላ ደግሞ እናወራለን ለማንኛውም ይቋጠር ይማቸው ወይኔ መድሃን ያለም ፕራንክ ነው በለኝ ወር ስላላዩ ሌላ ክለብ እያዩ ነው ብዬ ራሴን ላጽናና ወይኔ ሰከንድ ሃፍ ታምር ፍጠሩ ስጋችንን ነው የሚቦጫጭቁት አልገባችሁም ታምር ፍጠሩ ወይኔ ምንድነው ምን ተጀመረ ይሄ ነው ይናፈቀኝ አመት በጠፋችሁ ያስበለው ያራዳ ልጆች ከሳምንታት ረፍት በኋላ ማንቸስተር ዩናይትድ ፈርስት ሃፍ በሜዳው በሊድስ 2-0 እየተመራ ወደ መልበሻ ክፍል አምርቷል ማለት ነው እንደውም ምስጋና ለሊሳንድሮ ማርቲኔዝ ይሁንና ሶስተኛ ጎል ከመቆጠርም እንደውም አትርፏቸዋል ታድጓቸዋል ማለት ነው በማንቸስተር ዩናይትድ በኩል ማይክል ካሪክ ያራዳ ልጆች ብራያም ቤሞ ሜሰን ማውንት መግባት አለባቸው ማጥቋቱ ላይ ኳሱ ይሄዳል እነ ኩኛ ቀልድ ነው ያዙት ጨዋታማ አይመስልም ያራዳ ልጆች ማለት ነው እንጂ ማንቸስተር ዩናይትዶችም ጎል ማግባት ቻንሶችን በጣም ብዙ አግኝተው ነበር የመጠቀም ጉዳይ ነው ማለት ነው ያራዳ ልጆች ለማንኛውም ሰከንድ ሃፍ ብዙ ድራማ ምና ይሆናል ሊድሶችም የሚተኙ አይደሉም ዩናይትዶችም ያላቸውን የሚፍጨረጨሩ ይመስለኛል ማለት ነው እጅግ በጣም አስገራሚ ፈርስት ሃፍን ተመልክተናል ሰከንድ ሃፍ ምን እናያለን አብረን ምን መለከት ይሆናል ሐሳብ አስተያየታችሁን ሼር ኮፒ ሊንክ ያደረጋችሁ አስቀምጡ ይመቻችሁ ተጫወቱ ከመሸነፍ አለመጫወት ይሻላል አይደል ምን በሊድስ 2-2 ሃፍ በስማም እናንተ ናችሁም ቻምፒየንስ ሊግ የምትገቡት አራት መጥኑም እዛው ቅሩ አትግቡ አታሳፍሩን እዛም በስማም ምን አይነት አንገቴን ድፋ አቀርቅርን ትደግፋለህ ቶስቲ ዩናይትድ በቃ አትደግፈው እስቲ ሳይጮት ይሻላል ሳይጮት 20 ምናምን ሳይጮቱ ይሻላሉ ሳይጮቱ ደስታ ታገኛለህ ሌላ ላይ እየቋጠረ ከተጮቱማ ከዚህ በኋላ እኩል ትጮታታለህ ማንንም ይሰማ የለም እኩል ትጮታታለህ እኩል ታፍራታለህ እኩል ታቀርቅራታለህ አቀርቅሪ ፍሲ ምን ውርደት በፒኤስጂ ትቀልዳለህ ደግሞ እንጂ ከሊድስ ጋር እንደዚህ ይሁን አትመጥንም ለሻምፒዮንስ ሊግ አትመጥንም አሁንኑ ወርደህ ውጣ ከቶተናም ጋዛ ወራጅ ቀጠና ላይ እንትን ምን በሊድስ አንዲት ሰው እንዳያወራ አንዲት ሰው አንድ ወር አንድ ቀን እየተጫወቱ ዛሬም ተለጠፉ በበዓል ማግስቱ በልልኝ ምድረ ቅሪላ ሁላ ናውጣ ቀብራራው ናውጣ እስቲ ና አየህ ወሩ ሙሉ አልተጫወትኩ ምን ያንደ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም ማን አባክ ደስተኛ እንድትሆን አደረገ ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ በተለይ ዘንድሮ አንተ ለኛ ተነግረናል
ታሪክ መጥቶ ተከታታይ ቢል ለኛ እንዲህ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱም ፀጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ፀጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም ማባካታ መጣም በቃ እኮ ነገርኩ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ ሳትጮቱ እየተቆራራችሁ ብትኖሩ ነው። በሌላና በደጋፊ ሽታ አፍልተሽ ነበረ። ሰሞኑን አፍልተሽ ተን ያልኩት ሰጠህ አይደል? ሊልስ መጥቶ ሰጠህ አይደል? ይሄን ቪዲዮ ለአስማት ላክለት። ሰጠሽ በሜዳሽ መጥቶ ሰጠሽ። የወራጅ ቀጠናው ቡድን መጥቶ ሰጠ። አረ እኔ እንዳላገኘ ሪን ዩናይትድ እንዳናገኘው እኔ መች ነው የምንጮተው ከሊቨርፑል ጋር እንዳልይዘ ይሄንን አድርስለት ለአብዩ ይልም እንዳንይዛችሁኛ እንደ በቃ ቡድን እኮ ራስህን አጥፋ እያለህ እኮ ነው። በቃ አትደግፈኝ ተው እግር ኳስን ጥፋ እያለህ እኮ ነው። እየነገረህ እኮ ነው። አትምጡ በቃ እኛ ሻምፒዮንስ ሊግ ስንጮት አትምጡ። ሌላ ነገር ካራቦ ኤፍ ኤ ካፕ ምናምን ስንጮት አትምጡ። በቃ ኳስን አትዩ። በቃ ተውን። ይሄን በዓል ለኛ ነው ያለው፣ ለሊቨርፑል ነው ይሄ በዓል። መልካም ፋሲካ ሳካረል ትላንትና ከትላንት ወዲያ ስጥት ኦልትራፎርድ መጮቻ ሰይ ከከናችሁ እናቴን ከከናችሁ። በቃ እንዲህ የቻልክ ፈርስታ ምን አባት ይሸራመዳል? 11 ተጫዋች እያለን ምን አባት ይሸራመዳል? ያ የጠነባ መላጣ ዳኛ ተወሱም የሸርሜዳ ልጅ ተው። ቢያንስ አንሸነፍም ነበረ ሊቻ ቢኖር ቢያንስ። አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ። ምን አባህ ሸራመደህ ፈርስታፍ? በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። እኔ የቻለን መሸነፋችን ነው የሚያነባ። አልቻልክም ነው እኮ በቃ። አረ በፈጣሪ ስም አረ በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮንስ ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልትራፎርድ? ለምን? በቃ ይሄ ነው የሚያናድደው በቃ። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። የናፈቀን ዩናይትድ በሽንፈት ተቀብሎናል። ልጆቹም መቃም ጀምረዋል። ፋሚሊ ሲደብራቸው 24 ቀን ምናምን ሲሆን 3 ጀምረዋል። እስከ ረፍት አይታችሁ እንዴት ተዳክመው እንደነበር። ግን ጨዋታው በጣም አሪፍ ነበር። ደሞም አሪፍ ያደረገው ከኛ ቀይ መውጣቱ ከነሱ ወጥቶ ነበር 4 ምናምን ይሆን ነበር ጎል። እንደውም የሚገባቸውን ነጥብ ነው የወሰዱት ብዬ አስባለሁ። እስከ ረፍት ከ4 3 ምናምን ያስቆጥሩ ነበር። አለማስቆጠራቸው በጣም ገርሞ እድለኛ ነበር። እንደውም እስከ ረፍት ሁሉ ልጅ መውጣታቸውና ይሄ ቀይ ምናምን ሰበብ አያስፈልግም። ፋሚሊ ፕሪሚየር ሊግ ሁሉም ቡድኖች ይበደላሉ። ከነዳኛ ስተት ነው ማሸነፍ የነበረብን ግን አልቻለም። ስለዚህ የሚገባው ሰው 3 ነጥብ ክለብ 3 ነጥብ ይዞ ነው። ምንም ሰበብ አያስፈልግም። ግን ሜዳ ላይ ዩናይትድ እናያቸዋለን። እሱ ነበር ዋናው ፖይንት። ግን ናፍቆታችን ደበዘዘ፣ ምክንያቱም ሽንፈት ነበር። ይሄንስ ማናየበት አልሐምዱሊላህ። ዋናው ግን ሻምፒዮንስ ሊግ ለመግባት አሁንም እድሉ እኛ ጋር አለ። እርግጠኛ ነኝ የምንገባ ይመስለኛል። ግን አሁንም እንደምታዩት ችግሮች አሉ። ብዙ አጠብቁ፣ ምክንያቱም አምና 15ኛ የጨረሰ ቡድን ነው። በዛ ላይ ችግሮች አሉና ግን ገራሚ ጨዋታ ነበር። ለገለልተኛዎች ደስ ሲል ነበር። ከረፍት በኋላ በተለይ የነበረው ጨዋታ በጣም አሪፍ ነበር። ከረፍት በፊት ግን ሺት ነበሩ። 24 ቀን አርፎ ይመጣ አይመስልም። 24 ደቂቃ አርፎ ነው የመጣው እንጂ 24 ቀን አርፎ ይመጣ አይመስልም ነበር። ለማንኛውም እስቲ እናንተ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ማንቸስተር ዩናይትድ ከ23 ቀናት በኋላ የፕሪሚየር ሊግ ጨዋታን በሜዳው ኦልትራፎርድ ማድረግ ቢችልም በሊድስ ዩናይትድ የ2-1 ሽንፈት ገጥሞታል። በዚህ ጨዋታ ላይ ዩናይትዶች በፈርስት ሃፍ የት እንደነበሩ በጣም ግራ የሚያጋባና ጥያቄ የሚያስነሳ ይመስለኛል። ሊድስ ዩናይትዶች እንደውም ከሁለት በላይ ጎሎችን ማስቆጠር የሚችሉባቸውን አጋጣሚዎች ማግኘት ችለው ነበረ። ግብ ጠባቂው ሴኒ ሌመንስ እንዲሁም ደግሞ ሊሳንድሮ ማርቲኔዝ ብሎክ ያደረገው ኳስ ተደምረው ነው እንጂ ማንቸስተር ዩናይትድ ከዚህም በላይ ፈርስት ሃፍ ጎሎች ሊቆጠሩ የሚችሉበት እድሎች ነበሩ። ለሊድስ ዩናይትድ ሁለቱን ጎሎች በፈርስት ሃፍ ማስቆጠር የቻሉት ተጫዋች ኦካፈር በ5ኛውና 29ኛው ደቂቃ ላይ ነበረ። የተሻለውን ቡድን የፈርስት ሃፍ ሊድስ ዩናይትድ ነው ማለት ይቻላል። በማንቸስተር ዩናይትድ በኩል ሰከንድ ሃፍ የተሻለው ነው ለጨዋታ የቀረቡ ቢሆንም ነገር ግን 56ኛው ደቂቃ ላይ ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ ተሰናብቶ የቤት ስራቸውን አክብዶባቸው ነበረ። 69ኛው ደቂቃ ላይ ግን ካዚሚሮ ተስፋ የምትሰጥ ጎል በግንባሩ ከብሩኖ ፈርናንዴዝ የተሻማለትን ኳስ ማስቆጠር ቢችልም ከዛች ጎል ውጪ እንግዲህ ማስቆጠር ተስኗቸው ይህንን ጨዋታ 2-1 ለመሸነፍ ተገዷል። በዚህም ማንቸስተር ዩናይትድ
ዩናይትድ በቶፕ 4 ፉክክሩ ላይ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ማስፋት የሚችሉበትን እድል ሳይጠቀሙበት ቀርተው በተመሳሳይ 55 ነጥብ ሶስተኛ ደረጃ ላይ በጎል ክፍያ ከፍ ብለው ተቀምጠዋል። ሊድስ ዩናይትዶች እንግዲህ የዳንኤል ፋርኩ ቡድን የመውረድ ስጋት እንዳለበት የሚታወስ ነው። ጨዋታውም ለነሱ በጣም ወሳኝ ነበረ። ታዲያ ማንቸስተር ዩናይትድ ላይም እንግዲህ ኦልድ ትራፎርድ ድረስ በመጓዝ የ2-1 ድል ማድረግ ችለው የወራጅ ቀጠና ስጋታቸውን እንግዲህ ማስታገስና መራቅ እንደቻሉ ተመልክተናል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? እነ ካዚሜሮ በዚህ ጨዋታ ላይ ለኔ በማንቸስተር ዩናይትድ በኩል በጣም አስደናቂ ፐርፎርማንስ ነበራቸው። የሊድስ ግብ ጠባቂም በተመሳሳይ ማለት ነው። ሉክሾም ለኔ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል በጨዋታው ላይ ይጠቀስ ነበረ። ነገር ግን ዩናይትድ እዚህ ጨዋታ ላይ ምንም ነጥብ ማግኘት ሳይችል ቀርቷል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩ። ኒኮላስ ምልክት መጫ እንዳትረሱ። ኧረ በስመ አብ እኔ አልፈርድባችሁም። የምር 24 ቀን ሙሉ ማለት ነው አንዱ ፓርኪንግ ሲሰራ፣ አንዱ ደግሞ ተራ አስገባሪ ሲሰራ፣ አንዱ ደግሞ ማለት ነው በግ ሲሸጥ ነበር አሉ ዋዜማ ለበዓል ማለት ነው። እንዴት ኳስ አይጠፋባችሁም? 24 ቀን አስጠብቆሽ ማለት ነው 24 ቀን አስጠብቆ 5 ሰዓት ሰኞ ጠብቀ ቅስምህን ሰበረ ሊሆን እንደዚህ ነው። ቅስማችን ስብርብር ሲል 3 ሳምንቱን ስትስቅብል የነበረው ሊድስ ዌልካም ነው ያለሽ። 3 ሳምንት ነበር ያቃጠልሽኝ በ30 ደቂቃ 2 ጎል። እንደውም ማርቲኔዝ አተረፈሽ እንጂ 3-0 ነበርሽ። ሰላሜ ስማ ወደ ቤልጂየም ነው የተሸኘው። ስትሪማችን በጣም አብዷል ነው የምልህ፣ በቃ አብዷል። ስትሪማችንን የፈጣጠረ ጆይን እያላችሁ ዩቲዩብ ላይ ጋይስ ሊንክ ባዮ ላይ አለ። ዘብሩክ ኤክስትራ ሾው ብላችሁ ሰርች ማድረግ ትችላላችሁ። ማጂ ረማንቺ በክርስቶስ 1 ወር ሙሉ ጠብቀን ረማንቺ ያይገባል። እግዚአብሔር ሊድስ ዩናይትድ ለመጀመሪያ ጊዜ ኦልድ ትራፎርድ መጥቶ ማሸነፍ ቻለ። ገና ከጅምሩ መሀል ሜዳ ላይ ካዝሜሮና ኡጋርቴን በቃ ሆረር ነበር ገና ከጅምሩም። ግን ስቲል በቃ አንዳንድ ክፍተቶቹን ሊሳንድሮ ማርቲኔዝ አለ። ይሄ ፕሮግሬሲቭ ፓሶችን አጠቃላይ አሪፍ ፕሮግሬሲቭ እንቅስቃሴዎችን ሊሳንድሮ ማርቲኔዝ ያደርገዋል ምናምን ብለን ነበር ያሰብነው። እኔ አጋጣሚ አቃጣሪ መሆኑ የምታውቁት ማለት ነው። በዛ ሚድፊልድ ተጠቀሙበት ሊድሶቹ። ከዛ አጋጣሚ ሲያቃጥር ደግሞ ገና ሲጀምር ጨዋታው ጎል ማስቆጠር እንዴት እንደሚያቃጥር አጋጣሚ ማለት ነው። እሱ አልቀረም። አጋጣሚ ሲያቃጥር ሰከንድ አፍ ሊሳንድሮ ማርቲኔዝ በቀይ መውጣት አንድ መሀሉ ላይ ያለውን ክፍተት ሊሳንድሮ ማርቲኔዝ ከኋላ እየመጣ እንደው ይሞላዋል ብለን ያሰብነው ማለት ነው። እዛ ደግሞ መጨረሻ ላይ የተሳቱት ኳሶች የከሸፉት ላይ ኦልሞስት የገባ የሚመስል ኳስ 2 ጊዜ ኧረ በክርስቶስ ፈርስታፍ ዩናይትድ በቃ ወደ ጎን ወደ ዋይድ በደንብ እየለጠጠ ከማጥቃት ውጪ ሌላ አማራጭ አልነበረውም። ያንን ግን ደግሞ እነሱ ቨርቲካል የሆነ አታኪንግ ነበር ሲጠቀሙ የነበረው። በቃ ተጠቅሞበታል ያንን በደንብ አድርገው ማለት ነው። እና ዩናይትድ መሀል ሜዳ ላይ መጀመሪያ ላይበለጥ አይችልም። ጥግ ድረስ ነው የተበለጠው። ያንን ተጠቀሙበት። ገና ቀይ ካርድ ገና ደግሞ ጨዋታው ጅማሬ ላይ ጎል ማስቆጠር ቻሉ። ሶ ኢንቴንሲቲያቸውን በደንብ ጨምረው ዩናይትድ እንዲሳሳት ማድረግ ነው የነሱ ስራ በቀላሉ ማለት ነው። ያንን እያረጉ ነበር። ሌላ ጎል ደጋግሞ ስህተት ሲሰሩ ነበር ዩናይትድ። እሱ አልቀረም። ገና ሌላ ቀይ ካርድ። ኧረ ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳውን። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውት፣ እኔ ስለዚህ ሰውዬ አላወራም። ማን ግን አትችሉም። ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጧል። ሊድሶች እንደው ካልቨርት ሉዊን ብሎ እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው የሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትና ያን ኳስ ከጎል ያወጣል። ማን ቀዩ ይገባዋል አይገባውም አያገባኝም። እኔ ዳኛ ነኝ የምጠይቀኝ ይገባዋል አያገባኝም። ይገባዋል። ገብቷላ። ባለፈው እኛ ላይ ቋጠራችሁ ህይወታችንን እንዲመረን ያረጋችሁታ። እንዳልይዛችሁ እያንዳንዳችሁ ትደበቃላችሁ። እንዳልይዛችሁ ያው ተጫወትሽ፣ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ አይደል? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም። ብሩኖ ካለህ ማለት በቃ በተለይ ሜትሩን ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ለካሰሚሮ ጎል ማለት ምን እሺ ነው ማን ዴ ገባርለ ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት
ገባሽ አይደለ? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን እሺ ነው ካልሽኝ ማለት ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጫወት? ሁለተኛ ወር ደሞዝ ይበላል ሳይጫወት። ገባለ? ክለብ ሄደበት አንዳንዱ ደግሞ ምናምን ፓርት ታይም ስራ ምናምን ሰራበት እንጂ ኖርማል ነው፣ ኖርምዬ ነው። ምንም ቅር እንዳይልሽ ሶስተኛ ቦታ ያንቺ ነው። ከነገና ደግሞ ቀይ መደጋግሚው ነገር ምን እሺ ነው ከወንድም ጥላ ጋር የለመድሽው ነገር ነው ማለት ነው። እነሱ ቀይ ስም ሳይሰጣቸው ሲቀር ካንቺ ነው ማለት አንቺ ነሽ የተቀበልሽው። የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን። ሉክ ሾው ምናምን ኬዝማ ተረዳሽኝ አይደል? ብሩኖ ካለ ጎል ታገባለህ። እንዳይገባብህ ብቻ እንዳይገባብህ። ይሄን ማድረግ ትችያለሽ አትሺ ስለምናቀ ወይኔኛ እንደ ብሩኖ ያጫዋች ቢኖርኩ ስለማይገባብንማ እኛ አንድ እናገባለን ቢያንስ 2 ታክቲክ አያስፈልግም። ብሩኖ ብቻ ካለ ታክቲክ አያስፈልግም። ያን ያህል ቅር እንዳይልሽ ሶስተኛ ያንቺ። እኔ አሁን ብዙ አልናገርሽ ምክንያቱም 2-0 የተመራሽ ቀይ ወጥቶብሽ 1 ጎል አገባሽ። ሊድዝን እኮ ልታስጨንቂ ሞከርሽ፣ አላስጨነቅሽው። ልታስጨንቂ ሞከርሽ ለሙከራሽ ብቻ ማለት እየሞከርኩ ነው ቤተሰብ። እንዴት ናችሁ? ሰላም ናችሁ? ፈርስታፍ ነው። የዩናይትድ ተጫዋቾች በሙሉ ሱስ ጀምረዋል። ያረፉትን 24 ቀናት በሙሉ ሲያሶሱ ነበር እንጂ አንድ ክለብማ እንደዚህ በሜዳና በደጋፊው ፊት ፈርስታፍ አይቀለበጥም። እኔ ለምን እኮ ሰከንድ ሃፍ አቀለብዙትም 6 አግብታችሁ ማለት አያገባኝም። ፈርስታፍ ላይ ግን አብዛኛው ተጫዋቾቻችሁ ሱስ መጀመራቸውን የሚያሳይ ነው። በተለይ ደግሞ ኡጋርቴ በቃ ጨፍጫፊ ሆኗል። የኔ አባት ብዙ ነገር ነው የጀመረው እሱ አሉ እሱ አንተ ወቀጧቸው እኮ እናት እንደሌለው ልጅ እንዴት አንተ አረ ነቃ ደንገጥ በሉ እንዴ ምን ሆናችሁ ነው? አው ሌኒየሮም ከዚህ ፊጫት ቤት ሲገባ ታይቷል ተብያለሁ። ኡጋርቴ ከዛ በተጨማሪ ደግሞ ማዝራዊ ወሳኝ ልጆቻችሁ ሱስ ጀምረዋል። ፈጣሪ ሆናችሁ አቤት እንዴት አይነት ያበደ ፈርስታፍ ነው። በእናትህ ሰከንድ ሃፍ እንዴት ይሆን ነው? አንተ 3-4 አገቡን በረኛ አጥፎ ያ ጎዶሎ ዲቼ የሚሉት መጥቶ ተንሸራቶ እኮ ነው ያወጣቸው ከጉድ አንተ በማንኛውም አሪፍ ነው። በርቱልኝ ወይኔ ሰከንድ ሃፍ ጨሬውም ዶሮውም ይቀራል። ለምን ይቀራል? የመጨረሻውን ሳቀም እንስቃት እኛ ነን። ይሄ ጨዋታ ካምባክ ኖሮት 3-2 ያልቃል። ካሪክ ጭንቅላቱን ካሰራ ሴላመንስ በስነ ስርዓት መጫወት ከጀመረ ራያኔውን ይሻፈዳል እንዴ? ምን እንደዚህ ናፍቀን ጠብቀ ነው? ምን አይነት ታጫውት ነው? ምን አይነት ቲም ነው እንዴ? አንዳንዴ እረፍት ባይሰጣችሁላ ደስ ይለኛል። እኔ ለምን በአመት በዓላችን ለምን ታበላሹብናላችሁ እንዴ? ነቃ ደንገጥ በለና የመጨረሻውን ሳቅ እኔ እንድስቅ አድርገኝ። Proof. Ram still, Oxamite. We still here. Foundation.